ሰውነታችን 70% የሚሆነው ውሃ። ይሄን ያዙልኝና ስለ ቁርአን የሰማሁትን አስደናቂ መረጃ ልንገራችሁ። አንድ ትልቅ ስፒከር አጠገብ ውሃ አስቀምጠህ ሙዚቃ ብትከፍት በብርጭቆ ውስጥ ያለው ውሃ ሲወዛወዝና ሲንቀሳቀስ አይተህ ታውቃለህ አይደል? እሱ የሆነው ውሃው ከስፒከሩ የሚመጣውን የንዝረት ሞገድ መቀበል ስለሚችል ነው። ቀደም ምን ያዝልኝ ያልኩህ ሰውነታችን 70% የሚሆነው ውሃ ነው የሚለውን ይዘህልኛል። ይህ ማለት እኔ እናንተ 70%ቱ በውሃ የተሞላ ብርጭቆ ነን ማለት ነው። አሁን ቁርአን ከፍተን ስናዳምጥ ሰውነታችን ውስጥ ምን እንደሚከናወን ልነግርህ ነው። ከዚያ በፊት ግን ይህን መረጃ ቢያንስ ለ3 ሰዎች ሼር ብናደርገው መልካም ነው፣ ብዙዎችን ስለሚጠቅም ማለት ነው። ይኸውልህ ቅድም 70%ቱ በውሃ የተሞላ ብርጭቆ ነን አልኩህ አይደለ? አሁን ቁርአን በምናዳምጥ ሰዓት ምን እንደሚከሰት ታውቃለህ? እንደምታውቁት ቁርአን በጣም የተረጋጋና ለስላሳ የሆነ የድምፅ ሞገድ አለው። ይህ ድምፅ ታዲያ በጆሮአችን በኩል ገብቶ መላ አካላችንን ሲነካው በሰውነታችን ውስጥ ያለው ውሃ በሙሉ ልክ እንደ ቁርአኑ ዜማ ረጋ ብሎ መንቀጥቀጥ ይጀምራል። ይህ የድምፅ ንዝረት ወይም ቫይብሬሽን ደግሞ በሰውነታችን ውስጥ ያለውን የሴሎች ውጥረት በመቀነስ የደስታ ስሜትን ይሰጠናል። ሱብሃንአላህ። ይህንን ድንቅ የአላህ ተአምር የሆነ ቁርአን መማርና ማወቅ እፈልጋለሁ፣ ነገር ግን የትና እንዴት የሚለውን አላውቅም እያላችሁ ከሆነ ይሄኛው መረጃ ለእናንተ ነው። ነጃህ የቁርአን ማዕከል ይሰኛል። በተለያዩ የዓለም ክፍሎች ሆናችሁ ቁርአንን ማወቅና መማር ከፈለጋችሁ እጅግ በጣም ጥሩ የሆነ ማዕከል ነው። እናንተ በመረጣችሁት ሰዓትና ጊዜ በጥሩ ኡስታዞች ትምህርታችሁን ባላችሁበት ሆናችሁ በመከታተል በጥቂት ጊዜ ውስጥ ቁርአንን ማንበብ መቻል ትችላላችሁ። ለመመዝገብ ካፕሽን ላይ ያለውን ስልክ ቁጥር ተጠቀሙ። ይህንን ፔጅ ፎሎ ማድረጋችሁን እንዲሁም ይህን ቪዲዮ ላይክ እና ሌሎች ሼር ማድረጋችሁን እንዳትረሱ። ይመቻችሁ።